እንዴት ናችሁ ውድ ቤተሰቦቻችን? ፉአድ ባህሩ የዩቲዩብ ቻናል ላይ ትገኛላችሁ። እንደምን አላችሁልን? የዕለተ እሁድ እንግዲህ ከሰዓት ፕሮግራማችን ላይ በድጋሚ ተገናኝተናል። ስፖርታዊ ጉዳዮችን እያነሳሳን ቆይታን እናደርጋለን። የተለያዩ ርዕሰ ጉዳዮችን እናነሳለን። በተለይ ትልልቆቹን የአውሮፓ ክለቦች የተመለከቱ የተለያዩ ርዕሰ ጉዳዮችን እናነሳለን። አብዛኞቹ ክለቦች ስለ ጥር የተጫዋቾች የዝውውር መስኮትና ስለ ቀጣዩ የክረምት የተጫዋቾች የዝውውር መስኮት በደንብ ማቀድን እየጀመሩ እንዳለ እየተመለከትን ነው። ማንቸስተር ዩናይትድ ቤት የሚነሱ ጉዳዮች አሉ። በተለይ ከካርሎስ ባሌባ ጋር በተያያዘ በጥር የዝውውር መስኮትም እንቅስቃሴዎችን ሊያደርጉበት እንደሚችሉ የሚገምቱ አይነት እንቅስቃሴዎች በርካቶች እንግዲህ እየተናገሩ ይገኛሉ። ማንቸስተር ዩናይትድ በሚቀጥለው የጥር የተጫዋቾች የዝውውር መስኮትም እዚህ ተጫዋች ላይ እንቅስቃሴ ሊያደርግ እንደሚችል የሚያሳዩ መረጃዎችን እየሰማን ነው የምንገኘው። ተጫዋቹም ቢሆን ወደ ዩናይትድ ለመቀላቀልም ለብራይተን ሰዎችም ይፋዊ ጥያቄን ያቀርባል ወይም ልቀቁኝ የሚል አይነት ጥያቄ ሊያቀርብላቸው እንደሚችል ጭምር የሚያሳዩ ነገሮችን እየሰማን ነው። እነሱን ጉዳዮችን እነግራችኋለን። ከዛ በተጨማሪ አርሰናል ቤትም እንዲሁ የሚነሱ ጉዳዮች አሉ። ከኬናን ይልዲዝ ጋር በተያያዘ በርከት ያሉ ክለቦች ስማቸው እየተነሳ ነው። በግንባር ቀደምትነት ደግሞ አርሰናል ይህንን ቱርካዊ ተጫዋች ለማስፈረም ፍላጎት ካላቸው ክለቦች መካከል ነው። ነገር ግን ዩቬንቱስ ይህንን ወሳኝ ተጫዋቻቸውን ይለቁታል ተብሎ ግን አይጠበቅም። እንደውም በቅርቡ ኮንትራት ጭምር ለማራዘም ንግግሮችን ሊያደርጉ የሚችሉበት እድሎች እንዳሉ የሚያሳዩ ዘገባዎች ናቸው ሲወጡ የነበሩት። ይህንን ተጫዋች በቀላሉ ይለቁታል ተብሎ እንደማይታሰብ ነው መረጃዎች በስፋት እየወጡ እንደሚገኙ ዘገባዎች የጠቆሙት። እሱንም ጉዳይ እንመለከታለን። ነገር ግን ከእንግሊዝ ብቻ ሳይሆን ከሌሎችም ክለቦች እዚህ ቱርካዊ ላይ ፍላጎቶች እንዳሉ ይገለጻል። እሱን እናነሳለን። እንዲሁም ሌሎች ስፖርታዊ ጉዳዮችን በስፋት እናነሳለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ ነው በአክብሮት የምጋብዘው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። ሪያል ማድሪድ የክሪስታል ፓላስ አማካይ የሆነው አደም ዋርተንን ለማስፈረም ሙሉ ትኩረቱን ለማድረግ ዝግጁ መሆኑ እየተገለጸ ይገኛል። ሊቨርፑል ተጫዋቹን ለማግኘት መቸገር ሊገጥመው እንደሚችል ነው በርከት ያሉ ግምቶች አሁን ላይ እየወጡ የሚገኙት። ይህንን ተጫዋች ለማስፈረም ትልልቆቹ ክለቦች በክረምቱ በጣም በትልቁ ይንቀሳቀሳሉ ተብሎ ይታሰባል። ከነዚህ መካከል ሪያል ማድሪድ አንደኛው ነው። አሰልጣኝ ሻቪ አሎንዞ የዚህ አይነት ብቃት ያለውን ተጫዋችም ለማምጣት ጉጉት እንዳላቸው ይነገራል። የእንግሊዝ ብሔራዊ ቡድን ተጫዋች አሁን ላይ በመሃል ሜዳ ላይ ለሪያል ማድሪድ ዋና ኢላማ እየመጣ እንደሚመስል ነው ዘገባዎች የሚያሳዩት። ይህ የሆነው እንግዲህ በስፖርት ዊትነስ እንደወጣው መረጃ ከሆነ ሪያል ማድሪድ በክረምቱ የተጫዋቾች የዝውውር መስኮት የማርቲን ዙቤሜንዲን ዝውውር በአርሰናል ከተሸነፈ በኋላ ሌሎች ተጫዋቾችን ለማምጣት እንቅስቃሴዎችን ማድረጉ አይቀሬ ነው የሚመስለው። ዙቤሜንዲ በአርሰናል ብሩህ አፈጻጸም እያሳየ ነው። በጣም ጥሩ ጊዜያቶችን አሳልፈዋል በመጀመሪያዎቹ ጥቂት ሳምንታት። ይህም ደግሞ ለሊቨርፑል የዋንጫ ተስፋ ላይም ትልቅ እንግዲህ ውሃን የቸለሰ ሆኗል። ተጫዋቹ ሊቨርፑልንም እምቢ እንዳለ ይታወሳል። ወደ አርሰናል መዘዋወሩ አርሰናልን የዋንጫው ትልቁ ተፎካካሪ እንዲሆንም እንዳደረገው ጭምር ይነገራል። በተጨማሪም የአርኔ ስሎት ቡድን አደም ዋርተንን ካጣ በኋላ ምናልባት ካጣም ተጨማሪ እንግዲህ ነገሮች ሊገጥሙት እንደሚችሉና ይህንንም ተጫዋች ማጣቱ በጣም ኪሳራ ሊሆንበት እንደሚችል ይታመናል። ምክንያቱም ዙቤሜንዲን አጥቷል። አሁን ደግሞ አደም ዋርተንን ለማጣትም እንግዲህ ትልቅ ፉክክር ይጠብቀዋል ተብሎ ነው የሚታሰበው። በሊቨርፑልና በሪያል ማድሪድ ፍላጎት ዙሪያ የአደም ዋርተን ዝውውር ጉዳይ በከቼንድ ኦፍሳይድ ከዚህ ቀደምም እንደወጣው ከሆነ ዋርተን በሪያል ማድሪድ፣ በሊቨርፑል፣ በማንቸስተር ሲቲ፣ በማንቸስተር ዩናይትድ፣ በቼልሲ ክትትል ውስጥ የሚገኝ ተጫዋች እንደሆነ ነው የሚነገረው። የስፔኑ ግዙፍ ክለብ የ21 ዓመቱን ተጫዋች ለማስፈረም ተመራጭ ይሆናል ተብሎ ይታሰባል። ምክንያቱም ክሪስታል ፓላሶች ለሌላ የፕሪሚየር ሊግ ክለብ ወሳኝ ተጫዋቻቸውን አሳልፈው ለመስጠት ላይመርጡ ይችላሉ፣ ፍላጎቱም ላይኖራቸው ይችላል። ምናልባት ከእንግሊዝ ውጭ ላለ ተፎካካሪ ላልሆነ ክለብም አሳልፈው ሊሰጡት እንደሚችሉ ጭምር ይነገራል። ዲያሪዮ አስ የተባለው የመረጃ ምንጭ እንደተናገረው ከሆነ ሎስ ብላንኮቹ ሪያል ማድሪዶች ዋጋውን እስከ 80 ሚሊዮን ዩሮ ሊደርስ የሚችለውን አደም ዋርተንን ለማስፈረም የሚጠበቅበትን ለመክፈልም ቆርጦ መነሳቱን ጭምር የሚያሳዩ ዘገባዎችን ነው የተመለከትነው። አደም ዋርተን ራሱ አስደሳች ውሳኔ ማድረግ ይኖርበታል። ወደ የትኛው ክለብ መቀላቀል እንደሚፈልግ እሱ ራሱ ውሳኔን መስጠት እንደሚኖርበት ነው የሚታመነው። ምክንያቱም ወደ ሳንቲያጎ ቤርናቢው የመዘዋወር
በህይወት ዘመን አንድ ጊዜ የሚገኝ አይነት እድል ነው። ያንንም ለመጠቀም ሊወስን እንደሚችል ነው በርካቶች የሚያምኑት። አብዛኞቹ እግር ኳስ ተጫዋቾች ከዚህ አይነት ዝውውር እንግዲህ ያልማሉ። ወደ ሪያል ማድሪድ መቀላቀልን በትልቁ የሚያነሱት ጉዳይ ነው። እናም ወደ አደም ዋርተን ከእንግሊዝ ብሔራዊ ቡድን ጓደኞቹ ጁድ ቤሊንጋም እና ትሬንት አሌክዛንደር አርኖልድ ጋር በመገናኘትም እንግዲህ ሊረዳው እንደሚችል ጭምር ይታመናል። በተመሳሳይ ጊዜም እዚያ ያለው ድባብ ደግሞ ከፍተኛ ጫና ያለበት ሲሆን የመደበኛ የጨዋታ ጊዜንም ደግሞ ሊያረጋግጥ የሚችልበት እድል አለ። ትልቅ ፉክክር ሊጠብቀው እንደሚችልም በርካቶች ያምናሉ። ከዚህ አንጻር ደግሞ እንደ ሊቨርፑል ያለ ክለብን ደግሞ ሊቀላቀል የሚችልበት እድል ይኖራል። ሊቨርፑሎች በቅርብ ዓመታት ውስጥ ብዙ ዋንጫዎችን ያስገኙ አስደሳች ፕሮጀክቶችንም እንዳሏቸው ጭምር ነው የሚታመነው። ቸልሲ በዚህ ክረምት እንግዲህ የዝውውር መስኮት አሌሃንድሮ ጋርናቾን ከማንቸስተር ዩናይትድ ያስፈረመ ሲሆን በሚቀጥለው ዓመት ከኦልትራፎርድ ሌላ ተጫዋች ሊያመጣ ሙከራ ማድረጉ አይቀሬ ነው የሚል ዘገባን እየሰማን እንገኛለን። ሰማያዎቹ በቅርብ ጊዜያት በዝውውር ገበያው ላይ ንቁ ተሳትፎችን እያደረጉ ነው። በአሰልጣኝ ኤንዞ ማሬስካ መሪነትም ቡድኑን መልሰው እያዋቀሩት ነው የሚገኘው። እንዲሁ ደግሞ እንደ ቲም ቶክ ዘገባ ከሆነ የቼልሲ በኮቢ ማይኖ ላይ ያለው ፍላጎት ምንም አይነት የመቀነስ ምልክት እንደሌለው ነው የሚነገረው። ቡድኑ በተደራረበ የአማካይ ክፍል ላይ የተሞላ ቢሆንም ሰማያዎቹ የ20 ዓመቱን የማንቸስተር ዩናይትድ አማካይ መከታተሉን እንደቀጠለ ነው ዘገባው ያሳየው። በጥር ወር ዝውውሩን የመከሰት እድሉ እየቀነሰ እንደመጣ ቢታሰብም ቸልሲ በሚቀጥለው ክረምት ለማስፈረም ራሳቸውን እያዘጋጁ እንደሆነ ነው የሚታመነው ሲል ዘገባው ይገልጻል። በአሁኑ ጊዜ ኤንዞ ማሬስካ ከተጨናነቀ ችሎታ ካለው የአማካይ ክፍል ጋርም እየሰራ ነው። የሰማያዎቹ ቡድን በአሁኑ ጊዜ እንደ ሞይስ ካይሴዶ፣ ኤንዞ ፈርናንዴስ፣ ሮሚዮ ላቪያ፣ አንድሪያስ ሳንቶስ፣ ዳሪዮ ኢሶጉ ያሉ ጠንካራ አማካዮች ያሉት እነዚህ አማራጮች ጥልቀት፣ ፈጠራና የመከላከል ሚዛንን ይሰጣሉ ተብሎ ነው የሚታሰበው። ይህንን ሁሉ ከግምት ውስጥ በማስገባትም ክለቡ በመሃል ክፍል ላይ ተጨማሪ ተጫዋቾችን የማስፈረም ፍላጎቱ ሊቀንስ ይችላል ተብሎ ሊታሰብ እንደሚችል ነው መረጃው የወጣው። ክለቡ ኮቢ ማይኖን በጥር ወር የማስፈረም ፍላጎቱ ተግባራዊ ጉዳዮች ማለትም በቡድኑ ሚዛን፣ በፋይናንስ ግምቶችና በውድድር ዘመኑ መካከልም ከዩናይትድ የመውሰድ አስቸጋሪነት የተነሳ ገደቦች ይጣልበታል ተብሎ ይታሰባል። ለዚህም ነው መደበኛ እንግዲህ ፉክክሮች በሚቀጥለው ክረምት የበለጠ ሊሆን ይችላል ተብሎ የሚታመነው። በዚያን ጊዜ የውል ጉዳዮች ወይም በዩናይትድ ቅድሚያ የሚሰጣቸው ነገሮች ላይ የሚደረጉ ለውጦች በር ሊከፍቱ እንደሚችሉ ይታመናል። ይህ በእንዲህ እንዳለ ኮቢ ማይኖ በሩበን አሞሪም ስር እስካሁን ድረስ የፕሪሚየር ሊግ የመጀመሪያ ቡድን ተሰላፊነትን በትክክል አለማግኘቱ በኦልትራፎርድ ዋጋው ዝቅ ብሎ ወይም ደግሞ አቅሙን ሙሉ ለሙሉ እየተጠቀመ አይደለም የሚል ግምትን እንዲፈጥርም አድርጓል የሚሉ ናቸው አብዛኞቹ ዘገባዎች። ይህም ተጫዋቹ አማራጮችን እንዲያስብ ሊያነሳሳው ይችላል ተብሎ ይታመናል። በዚህም ምክንያት ደግሞ ቼልሲ በፕሪሚየር ሊጉ እንዲቆይና ራሱን እንዲያረጋግጥም በማቅረብ አጓጊ መዳረሻ ሊሆን እንደሚችል ይታመናል። ናፖሊም ኮቢ ማይኖን በሚቀጥለው ዓመት ቼልሲ እንዳያስፈረመው ተቀናቃኝ ሆኖ ይመጣል። ጣሊያናዊው ግዙፍ ክለብም የእንግሊዝ ብሔራዊ ቡድኑን አማካይ የሆነው ኮቢ ማይኖን በጥር ወር ለማዘዋወርም ከዩናይትድ ጋር አሁንም ንግግሮችን ሊያደርግ የሚችልበት እድሉ እንዳለ ነው ዘገባው የጠቆመው። ሊቨርፑልና ቼልሲ በአንድ ተጫዋች ላይ ተፋጠዋል። ይህ ተጫዋች የስፖርቲንግ ሊዝበኑ ተከላካይ የሆነው ኦስማን ዲያማንዴን ነው። ይህንን ተጫዋች ለማስፈረምም ፍላጎት አሳይተዋል። አይቮሪ ኮስታዊው ተጫዋች በአሁኑ ጊዜ በአውሮፓ እግር ኳስ ውስጥ ከምርጥ ወጣት አማካዮች መካከል ምርጥ ወጣት ተከላካዮች መካከል ተሰጥኦ ያለው ተደርጎ የሚቆጠር ሲሆን ለሁለቱም ቡድኖች ደግሞ ጥሩ ግኝት ሊሆን እንደሚችል ይታመናል። እንደ ፌጂያስ ዘገባ ሊቨርፑል እሱን ለኢብራሂማ ኮናቴ ምትክ አድርጎም እየተመለከተው ነው የሚገኘው። ፈረንሳዊው ዓለም አቀፍ ተጫዋች ውሉ በ2026 ክረምት ሲያበቃ ሊቨርፑልን ይለቃል ተብሎ ይጠበቃል። ከፕሪሚየር ሊጉ ሻምፒዮኖች ጋር ውሉን አላራዘመም። ሊቨርፑሎች ጥራት ያለው ምትክ ማግኘት ይኖርባቸዋል። እናም አፍሪካዊ ተጫዋች ለእነሱ ተስማሚ የረጅም ጊዜ ኢንቨስትመንት ሊሆን ይችላል። በፖርቱጋል ጥራቱን ያሳየ ሲሆን በፕሪሚየር ሊጉም ጥሩ ለመስራት የሚያስችል የአካል ብቃት አለው። ለሊቨርፑልም አስፈላጊ ተጫዋች ሆኖ ሊያድግ እንደሚችል ነው የሚታመነው። ይህ በእንዲህ እንዳለ ቼልሲም በተከላካዩ ላይ ፍላጎት አሳይቷል። በተከላካይ መስመሩ ላይ የበለጠ ጥራትና የተተኪ ብቃት መጨመርም ይኖርባቸዋል። የ21 ዓመቱ ተጫዋች የኋላ መስመራቸውን እንዲያጠናክሩ ይረዳቸዋል። ወደ ቼልሲ ወይም ሊቨርፑል የመዘወር እድል ደግሞ ለወጣቱ ተከላካይ በጣም አስደሳች ነው ሊሆን የሚችለው። ከፍተኛ ደረጃ ላይ መወዳደር ይፈልጋል። እናም ወደ ፕሪሚየር ሊግ መዘዋወር ተስማሚ ሊሆንለት ይችላል። በእንግሊዝ ውስጥ በቋሚነት መጫወትም እድገቱን ያፋጥነዋል ተብሎ እንደሚታሰብ ነው መረጃዎች የሚያሳዩት። ተከላካዩ በአውሮፓ ውስጥ ከፍተኛ ግምት የሚሰጠው ሲሆን የሩበን አሞሪም የቀድሞው የስፖርቲንግ ሊዝበን አሰልጣኝ
እሱ በፖርቱጋል ክለብ አብረው በነበሩበት ጊዜም በጣም ጎበዝ ተጫዋች እንደሆነም ጭምር ገልጸውት እንደነበር ነው የሚታወሰው። ተከላካዩ ቀደም ሲል ከማንቸስተር ዩናይትድ ጋር ስሙ ተያይዞ ተዘግቦ ነበር። የት እንደሚያጠናቅቅ ማየቱ አስደሳች ነው። ትልልቅ ዋንጫዎችን ማሸነፍ ወደሚችልበት ክለብ ግን ለመቀላቀል ፍላጎቱ ነው። ቸልሲና ሊቨርፑል ደግሞ ያንን መድረክ ሊሰጡት እንደሚችሉ ነው በርካቶች የሚያምኑት። ሊቨርፑል በጥር ተጫዋቾች የዝውውር መስኮት የክሪስታል ፓላሱን ተከላካይ ማርክ ጉሂን ለማስፈረም ተስፋ አድርገዋል። በክረምቱ የ25 ዓመቱን ተጫዋች ለማስፈረም ፈልገው ነበር። ነገር ግን ዝውውሩ በመጨረሻም ሳይሳካ ቀርቷል። እሱ ከፕሪሚየር ሊጉ አሸናፊዎች ጋርም የሕክምና ምርመራውን አድርጎ ነበር። ነገር ግን ክሪስታል ፓላሶች ተተኪ ተጫዋች ማምጣትን ባለመቻላቸው ምክንያት ነው ይህ ተጫዋች ወደ ሊቨርፑል ሳይመራም የቀረበት ትልቁ ምክንያት። ሊቨርፑል በሚቀጥሉት ወራትም እሱን ለማስፈረም ተስፋ እያደረገ ነው። እናም ሁኔታው እንዴት እንደሚሆንም ማየቱ ያስደስታል። እንደ ስካይ ጀርመኒ ዘገባ ፍሎሪያን ፕሌተንበርግ ዘገባ ከሆነ በእንግሊዛዊው ተከላካይ ላይ በጣም ተጨባጭ ፍላጎት ያላቸው ሲሆን በጥር ወር ዝውውሩን ለማጠናቀቅም ሁሉንም ነገር ሊያደርጉ እንደሚችሉ ነው የሚታመነው። በተለይም ደግሞ ጂኦቫኒ ሊዮን በደረሰበት ጉዳት ምክንያት ጥራት ያለው የመሃል ተከላካይ በከፍተኛ ሁኔታ ያስፈልጋቸዋል። ወጣቱ ተከላካይ ለቀሪው የውድድር ዘመንም ከሜዳ ውጪ መሆኑ የሚታወስ ጉዳይ ነው። ሊቨርፑል አሁን ባለበት አስተማማኝ የመሃል ተከላካዮች ችግርም እንግዲህ እንደገባ ይታወቃል። በሜዳው በዚህ አካባቢ ላይ ተጨማሪ ጥራቶች ያስፈልጋቸዋል። የ25 ዓመቱ ተጫዋች ለእነሱ ድንቅ ይሆናል። በተጨማሪም ኢብራሂማ ኮናቴ በዚህ የውድድር ዘመን በጣም አሳዛኝ ብቃትን ነው እያሳየ የሚገኘው። ማርክ ጉሂ ከመጀመሪያው ቦታ ለማግኘትም ከሱ ጋር መወዳደርና ምናልባትም የተሻለ ሊሆን እንደሚችልም ይታመናል። የፈረንሳዩ ዓለም አቀፍ ተጫዋች ኢብራሂማ ኮናቴ ኮንትራቱን በውድድር ዘመኑ መጨረሻ ላይ ይጠናቀቃል። ሊቨርፑል ያለሱ ለወደፊት መዘጋጀትም ይኖርበታል። የእንግሊዝ ዓለም አቀፍ ተጫዋችም ክፍተቱን ሊሞላው የሚችል ተጫዋች ተደርጎ በርካቶች እያመኑበት ነው። ስለዚህም ደግሞ ማርክ ጉሂም ድንቅ ተጫዋች ተብሎም ይጠራል። የ25 ዓመቱ ተጫዋች ወደ ትልቅ ክለብ መዘዋወርን ይፈልጋል። በጥር ወር ወደ ሊቨርፑል የመዘዋወር እድሉ የተሻለ እንደሆነ ይሰማል። ኮንትራቱ በክረምቱ ስለሚጠናቀቅ ክሪስታል ፓላስ አሁን ላይ በጥር ወር በተመጣጣኝ ገንዘብ ለመሸጥም ከፍተኛ ጫና ውስጥም ይገባሉ። እንደሱ ያለ ተጫዋች በነፃ ማጣት በጭራሽ አይፈልጉም። ሁኔታው እንዴት እንደሚሆንም ማየቱ አስደሳች ያደርገዋል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ እና ቶተንሃም ሆትስፐርስ የባርሴሎናውን ግብ ጠባቂ ማርክ አንድሬ ቴር ሽቴገንን በድንገት ለማስፈረም ፍላጎት እንዳላቸው እየተነገረ ነው። የጀርመኑ ዓለም አቀፍ ተጫዋች ለባርሴሎና ቁልፍ ተጫዋች መሆኑን እንግዲህ አሁን ላይ ቆሟል። ዮሃን ጋርሲያ በሱ ምትክ በክለቡ ቦታውን ወስዶታል። በመሆኑም በቅርቡ መደበኛ ጨዋታን ፍለጋ ክለቡን ለቆ ይሄዳል ተብሎ ነው የሚጠበቀው። ከፌጂያስ በተገኙ ዘገባዎች መሰረት ሁለቱ የፕሪሚየር ሊግ ክለቦች እሱን እየተከታተሉት ነው። ከሁለቱ ቡድኖች ውስጥም ዝውውሩን ለማጠናቀቅ በይፋዊ ጥያቄ የሚቀርበው የትኛው እንደሆነ ማየቱ አስደሳች ያደርገዋል። እሱ ለነሱ በጣም ጠቃሚ ግዢ ሊሆን ይችላል። ቼልሲም ባለፉት ወራትም ማርክ አንድሬ ቴር ሽቴገንን ለማስፈረም ፈልጎ እንደነበር ነው የሚታወሰው። ማንቸስተር ዩናይትድ ጥራት ያለው ግብ ጠባቂ በከፍተኛ ሁኔታ ያስፈልገዋል። እናም የጀርመኑ ዓለም አቀፍ ተጫዋችም ለነሱ ተስማሚ ግዢ ነው ሊሆን የሚችለው። በኦልትራፎርድ ከመጀመሪያው ቦታ ለማግኘት ከሴኔ ላሜንስ ጋር ሊወዳደር ይችላል። ነገር ግን ሴኔ ላሜንስ ለረጅም ጊዜያት የማንቸስተር ዩናይትድ ቋሚ ይሆናል ተብሎ ይታሰባል። ማንቸስተር ዩናይትድ ጥራቱን በተለይ ደግሞ ልምዱና መሪነቱንም ሊጠቀምበት ነው ፍላጎቱም። በሳምንት 320,000 ዩሮ የሚያገኘው ኮከብም ከአልታይ ባይንደር እጅግ የላቀም ይሆናል ተብሎ ይታመናል። በሌላ በኩል ቪካሪዮ ያልተረጋጋ ሊሆን ይችላል። ቶተናም በሜዳው በዚህ አካባቢ ላይ ተጨማሪ ጥልቀት ያስፈልገዋል። እናም የላሊጋው አሸናፊን ማስፈረምም እጅግ በጣም ጥሩ ውሳኔ ሊሆንላቸው እንደሚችል ይታመናል። እሱ በፕሪሚየር ሊጉ ፈጣን ለውጥን ለማምጣትም የሚያስችል ጥራትና ልምድ አለው። በሙያው ደግሞ በዚህ ደረጃ ወደ እንግሊዝ እግር ኳስ የመዘወር እድል ለተጫዋቹም በጣም አስደሳች ይሆናል ተብሎ ነው የሚታሰበው። በከፍተኛ ደረጃ ራሱን ለመፈተን ይፈልጋል። በማንቸስተር ዩናይትድ ወይም በቶተንሃምም ተጨማሪ እድሎችን የማግኘት እድሉ ሰፊ እንደሆነ ይሰማዋል። ዝውውሩን ለማጠናቀቅ በይፋዊ የውሳኔ ሀሳብ ፍላጎታቸውን ይከተሉ እንደሆነ ማየቱ አስደሳች ይሆናል። የዝውውር መስኮቱ ሲከፈት በጥር ወር ግብ ጠባቂው ክለቡን ሊቀይር እንደሚችል ይጠበቃል። የት እንደሚደርስ ግን ማየቱ አስደሳች ያደርገዋል ተብሎ ነው የሚጠበቀው። የማንቸስተር ዩናይትድ ተከላካይ ሃሪ ማጓየር በጥር ተጫዋቾች የዝውውር መስኮት ክለቡን ለቆ ይሄዳል ተብሎ እየተነገረ ነው። ኮንትራቱ ሊጠናቀቅ እየተቃረበ በመሆኑ በክረምቱ የተጫዋቾች የዝውውር መስኮት በነፃ ከመልቀቁ ለመዳንም በጥር ወር ሊሸጥ ይችላል። እንደ ፌጂያስ ዘገባ ከሆነ አልናስር በጥር ወር ተጫዋቹን ለማስፈረም ከሚፈልጉት ጠንካራ ተፎካካሪዎች
አንደኛው ነው። ለአይመሪክ ላፖርት ምትክ ለማምጣት እየፈለጉ ሲሆን የ32 ዓመቱ የማንቸስተር ዩናይትድ ተጫዋች እንደ አማራጭም ለይተው አይተውታል ተብሏል። በጥር ወር ስም ብቻ የሚጠቅስ ዋጋ ማስፈረማቸው ለነሱ ትልቅ ስኬት ሊሆን ይችላል። በመከላከል ላይም መጠናከር ያስፈልጋቸዋል። እናም ሃሪ ማጓየር በጣም ጠቃሚ ግዢ ይሆንላቸዋል። ለማንቸስተር ዩናይትድ በጣም አስደናቂ ነገሮችን ዘንድሮ እያሳየ ነው፣ ምክንያቱም በጣም መሻሻሉን በደንብ አሳይቷል። እናም የሳዑዲ አረቢያው ክለብን ለመቀላቀል ደግሞ ድሉን ሊያገኝ እንደሚችል ምንም ጥያቄ የለውም። ቡድኑንም ሊለውጥ እንደሚችል ምንም ጥርጥር የለውም። ይህ በእንዲህ እንዳለ አልኤቴፋቅም በተከላካዩ ላይ ፍላጎት ካላቸው ክለቦች መካከል አንደኛው ነው። ከሁለቱ ክለቦች ውስጥ ስምምነቱን ማሳካት የሚችለው የትኛው እንደሆነ ግን ወደፊት የሚታይ ይሆናል። ይህ በእንዲህ እንዳለ ማንቸስተር ዩናይትድ በአሁኑ ጊዜ አስቸጋሪ ወቅት ውስጥ እያሳለፈ ነው። እናም ተከላካዩ በጥር ወር ለመልቀቅ ዝግጁ የሆኑ እንደሆነ ማየቱ አስደሳች ያደርገዋል። ቡድናቸውን ያዳክማል። እናም ደግሞ በዚህ ሀሳብ ላይ ላይፈልጉ ይችላሉ ተብሎ ነው የሚታሰበው። በጥር ወር በእንግሊዝ እንግዲህ ዓለም አቀፍ ተከላካይ ጥራት ያለው ምትክ ለማምጣትም ሊቸገሩ ይችላሉ። ማንኛውም ዝውውር እስከ ክረምቱ የዝውውር መስኮት ድረስም ሊዘገይ እንደሚችል መገመቱ ቀላል ነው። ተከላካዩ በጥር ወር ከውጭ ክለቦች ጋርም ቅድመ ውል ስምምነት መፈረም ይችላል። በጥር ወር እሱን ማስፈረም ካልቻሉ የሳዑዲ አረቢያ ክለቦች በእርግጠኝነት ለክረምቱ ስምምነት ለማድረግ ሙከራዎችን ማድረጋቸው አይቀሬ ነው የሚሆነው። ቶትናም ሆትስፐርስ የፖርቶውን አጥቂ ሳሙ አኪዮን ለማስፈረም ፍላጎት እንዳለው ተነገረ። ስፔናዊው አጥቂ ወደ ፖርቱጋል ከተዘዋወረ በኋላ ባሳለፍነው የውድድር ዘመን 27 ጎሎችን በማስቆጠር አስደናቂ ብቃትን አሳይቷል። እንደ ኢስታዲዮ ዲፖርቲቮ ዘገባ ከሆነ የሰሜን ለንደኑ ክለብ እሱን ለማስፈረም ከፍተኛ ፍላጎት አለው። ከአስተን ቪላ፣ ዌስትሃም እና ኒውካስል ጋርም ይፎካከራል። አጥቂው በውል ውስጥም 100 ሚሊዮን ዩሮ የመልቀቂያ ውልም አለው። እናም ቶትናም ይህንን ያክል ገንዘብ ለመክፈል ዝግጁ ይሆን እንደሆነ ማየቱ አስደሳች ነው። እሱ ብሩህ የወደፊት ጊዜ ያለው ተስፋ ሰጪ ተጫዋች መሆኑ ምንም ጥርጥር የለውም። ነገር ግን በዚህ ሰዓት ማንኛውም ክለብ 100 ሚሊዮን ዩሮ ይከፍላል ብሎ ማሰቡ ግን ከባድ ነው የሚሆነው። ስፐርስ ለተጫዋቹ የበለጠ ተመጣጣኝ የሆነ ስምምነት ለመደራደርም ተስፋ ያደርጋሉ። ሁኔታው እንዴት እንደሚዳበርም ማየቱ አስደሳች ያደርገዋል። በእርግጠኝነት ሌላ ጥራት ያለው አጥቂ ሊያስፈልጋቸው ይችላል። ዶሚኒክ ሶላንኬ በተከታታይ ጎል ማስቆጠርም አልቻለም። ወደ ፕሪሚየር ሊግ የመዘዋወር እድል ለወጣቱ አጥቂ በጣም አስደሳች ያደርገዋል። በፕሪሚየር ሊጉም ጥሩ ለመስራት የሚያስችል የአካል ብቃትና የቴክኒካልም ብቃቶች ያሉት እናም በቶተንሃም የመጀመሪያ ምርጫ አጥቂ ሆኖ ራሱን ለማስመዝገብም ይፈልጋል። በሰሜን ለንደኑ ክለብ ውስጥም መደበኛ እግር ኳስ ጨዋታን በሱ ውስጥም ያለውን ምርጥ ነገርም ሊያወጣለትና ያለውን ብቃትም እንዲያሟላ ይረዳዋል። ሁኔታው እንዴት እንደሚዳብር ማየቱ አስደሳች ያደርገዋል ተብሎ ነው የሚጠበቀው። ቶተንሃም የውድድር ዘመኑን በጥሩ ሁኔታ ጀምሯል። እናም በዚህ የውድድር ዘመን ለዋንጫዎች ለመታገልም ይፈልጋሉ። ባለፈው የውድድር ዘመን የዩኤፋ ዩሮፓ ሊግን ማሸነፍ ችለዋል። በጥር ወርም ጥራት ያላቸው ተጫዋቾችን ማስፈረምም በዚህ የውድድር ዘመን ዋንጫ የማሸነፍ እድላቸውን በእርግጠኝነት ያሻሽለዋል ተብሎ ነው የሚታሰበው። ቶትናም በሚቀጥሉት ወራትም ለሱ ጥያቄ ያቀርብ እንደሆነ ማየቱ አስደሳች ያደርገዋል። ሌሎች የፕሪሚየር ሊግ ክለቦችም የሱን እድገት እየተከታተሉ ነው። እናም እነሱ ምን እንደሚወስኑ ማየቱ ደግሞ አስገራሚ ያደርገዋል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ ዴቪድን ለማስፈረም የተከላካይ ክፍሉን ለማሻሻልም ፍላጎት እንዳለው ተነገረ። የ24 ዓመቱ ተጫዋች ለላሊጋው ክለብ ኤልቼ በጣም ጥሩ ብቃቶችን ያሳየ ነው። ማንቸስተር ዩናይትድ በአፈጻጸሙም ተደንቋል። እናም ወደፊት ዝውውሩን ለማጠናቀቅም እየፈለገ ነው። ማንቸስተር ዩናይትድ ተጫዋቹን ለማስፈረም ይፋዊ ጥያቄዎችን ያቀርብ እንደሆነ ማየቱ አስደሳች ያደርገዋል። እንደ ፌጂያስ ዘገባ ከሆነ ሌሎች ታላላቅ የአውሮፓ ክለቦችም የእሱን እንቅስቃሴ እየተከታተሉት ነው። ተጫዋቹ ዝምተኛ መሪ ተብሎም ተጠርቷል። ማንቸስተር ዩናይትድ ለሃሪ ማጓየር የጥራት ያለው የረጅም ጊዜ አማራጭ መፈለግ አለበት። እናም የ24 ዓመቱ ኦስትሪያዊ ተከላካይ ለነሱ ተስማሚ ሊሆን እንደሚችል ይነገራል። ዴቪድ ከኋላ ሆኖ እንዲሻሻሉ ይረዳቸዋል። እናም የመሪነት ባህሪም እንዲዋጋው የማይታመን ሊሆንም ይችላል ተብሎ ነው የሚታሰበው። ተከላካዩ ማንቸስተር ዩናይትድን እንዲቀላቀል ማሳመን በጣም አስቸጋሪ ላይሆን ይችላል። እነሱ በዓለም ላይ ካሉ ታላላቅ ክለቦች መካከል አንደኛው ስለሆኑ ተጫዋቹም እነሱን የመቀላቀል ሀሳቡን ይስማማበታል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ ዝውውሩን ለማሳካት የሚያስችል በቂ የገንዘብ ሀብት አለው። ከስፔኑ ክለብ ጋርም ምክንያታዊ ስምምነት መደራደርም ይችሉ እንደሆነ ወደፊት የሚታይ ጉዳይ ነው። የኤልቼ ተጫዋች እንግዲህ ዴቪድ ከላሊጋ ጨዋታ በኋላ አስደናቂ ነገሮችን እያሳየ ይገኛል። አትሌቲኮ ማድሪድ እና ሴቪያም የተጫዋቹን ፍላጎት አሳይተዋል። ሆኖም ግን ማንቸስተር ዩናይትድ ከሁለቱ ክለቦች የበለጠ የገንዘብ ሀብትም አለው።
ሁኔታው እንዴት እንደሚገለጥም ማየቱ አስደሳች ነው። ኤልቼ ተጫዋቹን በጥር የዝውውር መስኮት ለመሸጥ በጭራሽ አይፈልግም። በውድድር ዘመኑ አጋማሽ ላይ እሱን መተካት ይቸግራቸዋል። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት ማጠናቀቅ ይችል እንደሆነ ደግሞ ማየቱ አስደሳች ያደርገዋል ተብሎ ይታሰባል። በእንግሊዝ መደበኛ መጫወት እንግዲህ የ24 ዓመቱ ተጫዋች የበለጠ እንዲሻሻልና ያለውን ትልቅ ብቃትም እንዲያሟላ ያደርገዋል ተብሎ ነው ደግሞ የሚጠበቀው። ማንቸስተር ዩናይትድ እና ቶትንሃም የቦርንመዙን አጥቂ ሴሜንዮን ለማስፈረም ፍላጎቱ አላቸው። የ25 ዓመቱ ተጫዋች በዚህ የውድድር ዘመን በ7 የሊግ ጨዋታዎች 6 ጎሎችን በማስቆጠር ከፕሪሚየር ሊጉ ምርጥ አጥቂዎች አንደኛው ነው። እሱ ለሁለቱም ቡድኖች ግሩም ግዢ ሊሆን እንደሚችል በርካቶች ያምናሉ። ሁለቱም በክረምቱ የአጥቂ ክፍላቸውን ለማሻሻልም ጥሩ ስራዎችን ቢሰሩም በአጥቂ መስመር ላይ ተጨማሪ ጥራት ግን ያስፈልጋቸዋል። አፍሪካዊው ተጫዋች ለቡድኑ ፈጠራና ጎሎችን ይጨምራል። ተከላካዮችን የማጥቃትና በፍጥነት ብልሃትም የማሸነፍም ችሎታው ለአጥቂ ክፍሉ ደግሞ ያልተጠበቀ ነገርንም ያመጣል ተብሎ ይታመናል። የቀድሞ የማንቸስተር ዩናይትድ እና የቶትናም ስካውት የሆነው ሚኪ ብራውን እንደገለጸው ሁለቱም ክለቦች ተጫዋቹን እየተከታተሉ ነው። ሚኪ ብራውን ለፉትቦል ኢንሳይደር ሲናገርም እንዲህ ያለው እሱ በእርግጥም ካለፈው የውድድር ዘመን መጀመሪያ ጀምሮ ጥሩ ነገሮችን አሳይቷል። እናም ለመጀመሪያ ጊዜ ሲጫወት ካየውበት ደረጃ በላይ አሁን ላይ በትልቁ እያሳየ ነው። ይህንን ደግሞ በማለቴ በጣም ደስተኛ ነኝ ሲል ጭምር ነው የተናገረው። ለቦርንመዝ በሚያደርጉት ነገር ውስጥም እጅግ በጣም ዋና ተዋናዩ ተጫዋች አንቷን ሴሜንዮ ነው። ጎሎችን ያስቆጥራል፣ ጥንካሬ ያለው የመረጥ ችሎታን ይሰጣቸዋል። በቴክኒክና በፈጠራም ደግሞ በጣም የተካነ እንደሆነም ተመልክቻለሁ። ሴሜንዮ ለማንኛውም ቡድን ጠቃሚ ሀብት ነው። እናም ቶትናምና ማንቸስተር ዩናይትድ ሁለቱም እሱን ለማስገባትም ሲመለከቱ እንደነበር ተነግሮኛል። ዝውውሩን ለማጠናቀቅም በይፋዊ ጥያቄ ፍላጎታቸውን ይከተሉ እንደሆነ ማየቱ አስደሳች ያደርገዋል። እሱ ውድ ግዢ ሊሆን ይችላል፣ ነገር ግን ቡድኖቹን የመለወጥ ብቃትም አለው። ተጫዋቹ በሙያው ቀጣዩን እርምጃ ለመውሰድ ይፈልጋል። ትልቅ ክለብንም መቀላቀል ለሱ ተመራጭ መሆኑ አይቀሬ ነው። ለዋንጫዎች መታገልና አውሮፓ እግር ኳስ ላይ መወዳደር በትልቁ የሚፈልገው ነው። እሱ ከሊቨርፑል ጋርም ስሙ ይነሳል። ሴሜንዮ የት እንደሚሄድ ግን ማየቱ በቀጣይ ክረምት የሚጠበቅ ነው። በመደበኛነት ለዋና ዋንጫዎች መታገል የሚችልበት ትልቅ ምኞት ያለውን ቡድን መቀላቀልን ነው የሚመርጠው። ማንቸስተር ዩናይትድ እና ቶትናም አሁንም መልሶ ግንባታ ላይ ናቸው። ሁኔታው ደግሞ እንዴት እንደሚሄድ በቀጣዩ ክረምት የምንመለከተው ይሆናል ተብሎ ይጠበቃል ብለዋል በርካቶች በዘገባቸው። ሊቨርፑል የአጥቂ ክፍሉን ለማሻሻል ከፍተኛ ገንዘብ ቢያወጣም ወደፊት ግን አንቷን ሴሜንዮን ለማስፈረም ሊያስብ እንደሚችል ይነገራል። የ25 ዓመቱ ተጫዋች ለቦርንመዝ አስደናቂ ብቃትን እያሳየ ሲሆን በዚህ የውድድር ዘመንም ብቃቱን ወደ ሌላ ደረጃ አሳድጎታል። በአሁኑ ጊዜ በሊግ ውስጥ ካሉ ምርጥ አጥቂ ተጫዋቾች አንደኛው ሲሆን በዚህም የውድድር ዘመን ላይ ደግሞ ልዩ መሆኑን እያሳየ ነው የሚገኘው። የጋናው ዓለም አቀፍ ተጫዋች በፕሪሚየር ሊጉ 6 ጊዜ ጎልን አስቆጥሯል። ከቶክ ስፖርት በተገኘ ዘገባ መሰረትም ከ75 ሚሊዮን ፓውንድ በላይ ሊያስወጣ ይችላል። እናም በርካታ ክለቦች እሱን ለማስፈረምም ፍላጎቱ አላቸው። የሊቨርፑል ዳይሬክተር የሆነው ሪቻርድ ሂውስ የተጫዋቹ ትልቅ አድናቂ ነው። ሊቨርፑሎች ለወደፊትም ለእርሱ ጥያቄ ያቀርቡ እንደሆነ ማየቱ አስደሳች ያደርገዋል። ሉዊስ ዲያስ በክረምቱ መሸጥ ለክለቡ ውድ ዋጋንም አስከፍሏል። እሱ ባለመኖሩ ከተከላካይ መስመሮችም ኳስን ተጠቅመው ደግሞ እድሎችን መፍጠር አልቻሉም። ኳሱን ወደፊት መውሰድና አንድ ለአንድ ደግሞ የሚደረጉ ፍልሚያዎች ተከላካዮችን ማለፍ የሚችል ሰው ያስፈልጋቸዋል። የቦርንመዙ ኮከብ ለነሱ ተስማሚ ግዢ ሊሆን እንደሚችል ይታመናል። የቦርንመዙ ተጫዋች አንቷን ሴሜንዮ የፕሪሚየር ሊግ ሻምፒዮኖችን የመቀላቀል እድል ለሱ ማስደሳች ያደርገዋል። በሙያው ትልቅ እርምጃም ይሆንለታል። እናም በከፍተኛ ደረጃ ራሱን ለመፈተንም እድሉን ያገኛል። ተጫዋቹ በሙያው ከፍተኛ ደረጃ ላይ እየደረሰ ሲሆን ትልቅ ክለብንም ለመቀላቀል ይህ ትክክለኛው ጊዜ ነው። ሊቨርፑል በመደበኛነት ለዋንጫዎች ለመታገል እድል ሊሰጠው ይችላል። ሆኖም የሚጠይቀው ዋጋ ግን በጣም ከፍተኛ ነው። እናም ለሱ ደግሞ ሲሉ ብዙ ገንዘቦችን ለማውጣት ፈቃደኞች ይሆኑ እንደሆነ በቀጣይ ሊቨርፑሎች የሚታይ ጉዳይ ይሆናል ተብሎ ይታሰባል። ማንቸስተር ዩናይትድ የባርሴሎናውን አጥቂ ራፊኒሃን በድንገት ለማስፈረም ከሚደረገው እንቅስቃሴ ጋር ስሙን እያያያዙ የሚገኙ በርከት ያሉ ዘገባዎችን እየተመለከትን ነው የምንገኘው። የ28 ዓመቱ ተጫዋች ምንም ጥያቄ የለውም ባለፉት ጥቂት ጊዜያት በተለይ አምና ለስፔኑ ክለብ በጣም ድንቅ ነገሮችን እንዳደረገ የባሎንዶር ኮንቴንደር ከሆኑ ተጫዋቾች መካከልም አንደኛው እንደነበረና በዚህ ውድድር ላይ በባሎንዶሩ ላይም 5ኛ ደረጃን ይዞ ደግሞ ማጠናቀቁን የምናስታውሰው ነው። ነገር ግን በተለይ ባሎንዶሩን ጭምር ያሸንፋል የሚሉ ግምቶች ቀድመው ተሰጥተውት እንደነበር ይታወሳል። ወደ መጨረሻ ላይ ነው እንደውም እንግዲህ የተበለጠው። እንግዲህ አሁን ላይ ካሉት ዓለም ላይ ከሚገኙ ምርጥ ተጫዋቾች አንደኛው እንደሆነ ምንም ጥርጥር የለውም።
ለየትኛውም ቡድን ደግሞ ልዩ ግዢ ሊሆን እንደሚችል ምንም ጥያቄ የለውም። ነገር ግን ሰሞኑን እየወጡ የሚገኙ መረጃዎች እንደሚያሳዩት ከሆነ ተጫዋቹን ለማስፈረም ማንቸስተር ዩናይትድ ሊንቀሳቀስ የሚችልበት እድል ሰፊ ነው ሲሉ በተለይ ከወደ ስፔን የሚወጡ እንግዲህ ታብሎይድ መጽሔቶች መረጃዎችን እያጋሩ ነው የሚገኙት። እዚህ ተጫዋች ላይም ዋጋዎችን እየለጠፉ ጭምር ማንቸስተር ዩናይትድ ይህንን ያክል ገንዘብ ለማቅረብ ፍላጎት አለው የሚል ዘገባዎች ሲያወጡ እየተመለከትን ነው። በውድድር ዘመኑ መጨረሻ እድላቸውን ለመሞከር እየወሰኑ እንደሆነ ግን ማየቱ አስደሳች አድርገዋል። ብራዚላዊውን አጥቂ ማምጣት ቀላል ይሆንላቸዋል ተብሎ ግን በጭራሽ አይጠበቅም። እሱ በዓለም ላይ ካሉት ምርጥ ተጫዋቾች አንደኛው ስለሆነ እንዲሁም በባርሴሎናም በትልቁ የሚመለከቱ ተጫዋች ከመሆኑ ጋር በተያያዘ በመደበኛነት ለዋና ዋንጫዎችም መታገል ይፈልጋል። ስለዚህ ማንቸስተር ዩናይትድ ምናልባት የአውሮፓ ቻምፒየንስ ሊግ ቦታን ይዞ ማጠናቀቅ ይኖርበታል በመጀመሪያ ይህንን ተጫዋች ለማስፈረም እንቅስቃሴም ከማድረጉ በፊት የሚሉ ዘገባዎች እየወጡ ነው። ማንቸስተር ዩናይትድ ግን በዚያ ደረጃ ላይ እንደሆነ ማሳየት ይኖርበታል። በቅርብ ጊዜያትም ሲቸገሩ ታይተዋልና በአሁኑ በቻምፒየንስ ሊግ ተሳትፎ ላይም የለውም። ስለዚህም ራፊኒሃ ከባርሴሎና ወደ ማንቸስተር ዩናይትድ መሄድን ከተመለከተም ምናልባት ማንቸስተር ዩናይትድ ቅድሚያ የአውሮፓ ቻምፒየንስ ሊግን ቦታ ሊያረጋግጥለት ይገባል ነው የተባለው። ለወደፊቱ ለመቀላቀል ፈቃደኛ ይሆን እንደሆነ ወደፊት የሚታይ ጉዳይ ነው። ዩናይትድ እንደሱ ያለ ጥራት ያለው ተጫዋችን ለመሳብ ከፈለገ ግን በዚህ የውድድር ዘመን ጥሩ ውጤት ማስመዝገብና ለቀጣዩ የውድድር ዓመትም የቻምፒየንስ ሊግ ቦታን ማረጋገጥ ይኖርበታል። በመጨረሻው የሜዳ ክፍል ላይ የበለጠ ፈጣንነት እንደሚያስፈልጋቸው ምንም ጥርጥር የለውም። እናም የቀድሞው የሊድስ ዩናይትድ አጥቂ ግሩም ተጨማሪ ይሆናል ተብሎ ይታሰባል። እድሎችን ለመፍጠር የሚረዳቸዋል፣ እንዲሁም ጎሎችንም ያስቆጥርላቸዋል። በሙያውም ከፍተኛ ደረጃ ላይ ይገኛል። ከዚህ በተጨማሪ የፕሪሚየር ሊጉን በደንብ ያውቀዋል እና ወዲያውኑ ተጽዕኖ መፍጠርም ይችላል ተብሎ እንደሚታሰብ ነው የሚታመነው። ብራዚላዊው ተጫዋች ባለፈው የውድድር ዘመን በሁሉም ውድድሮች 34 ጎሎችን አስቆጥሮ 26 ለጎል የሆኑ ኳሶችን አመቻችቶ ማቀበሉን የምናስታውሰው ነው። እንደ ዘ ዴይሊ ሜል ዘገባ ከሆነም ቼልሲ ማርክ ጉሂን የማስፈረም ፍላጎቱ እንደገና ላለመነሳቱ ከወሰነ በኋላ የኖቲንግሃም ፎረስቱን ተከላካይ የሆነውን ሙሪሎን ለጥር ተጫዋቾች የዝውውር መስኮት እያሰበው ነው። ሰማያዎቹ የኮብሃም አካዳሚ የሆነውንና በሚቀጥለው ክረምት ከክሪስታል ፓላስ ጋር ውሉ ሊያልቅ መቃረቡን የሚታወቀውን ማርክ ጉሂን ከግምት ውስጥ በማስገባት የጉሂን ሁኔታ በቅርብ ሲከታተል ቆይቷል። ሆኖም ግን የእንግሊዝ ብሔራዊ ቡድኑ ተጫዋች አሁን ላይ ወደ ሊቨርፑል ወይም ወደ ሪያል ማድሪድ ሊዘዋወር ይችላል ተብሎ ስለሚጠበቅ ቸልሲ ትኩረቱን ወደ ሙሪሎ አዙሯል። እርሱም ከክረምቱ ጀምሮ ክትትል ስር የነበረ ተጫዋች ነው። በኤንዞ ማሬስካ ስር ቸልሲ የፕሪሚየር ሊግ ዋንጫን አሸናፊ ቡድን ለመገንባት በማሰብ ቡድኑን ማሻሻሉን እንደቀጠለ ነው የሚነገረው። በቅርቡ በተጠናቀቀው የክረምት የተጫዋቾች የዝውውር መስኮት ውስጥም ቢሆን ሰማያዎቹ በክለቦቹ የዓለም ዋንጫ ካገኘው ስኬት በኋላ ቡድኑን ለማጠናከር ታላላቅ ዝውውሮችንም አድርጓል። እንደ ዣኦ ፔድሮ፣ አሌሃንድሮ ጋርናቾ፣ ጄሚ ባይኖ ጌቲያንስ እና ሌሎችም ለቡድኑ ጥልቀትና ጥራትን ለመጨመር ክለቡን ተቀላቅለዋል። ኳስን ይዞ መጫወትን የሚመርጠውና ተከላካዮች ኳስ ላይ ምቾት እንዲሰማቸው የሚፈልገው ጣሊያናዊ አሰልጣኝ ሙሪሎን ለኋላኛው መስመሩ ተስማሚ እንዲሆን አድርጎ ይመለከተዋል ተብሎ ነው የሚጠበቀው። የ23 ዓመቱ ብራዚላዊ እንደ አውሮፓውያኑ አቆጣጠር በ2023 ከኮረንቲያስ ኖቲንግሃም ፎረስት ከደረሰ በኋላ አስደምሟቸዋል። እናም በፕሪሚየር ሊግ ውስጥም እጅግ ተስፋ ሰጪ ወጣት የመሃል ተከላካዮች መካከል አንደኛው መሆኑን በፍጥነት ነው ያረጋገጠው። ወደ አማካይ መስመር የመግባት በትክክል ኳሶችን የማከፋፈል እናም ደግሞ ከፍተኛ ጫና በሚፈጥሩ ቡድኖች ላይ መረጋጋትን የመጠበቅ ችሎታው እንደ ጋብሪኤል ማጋሌሽ እና ማርኪኒዮስ ካሉ ታላላቅ ዘመናዊ ተከላካዮች ጋር እንዲነጻጸርም አድርጎታል። መጀመሪያ ላይ ቸልሲ ማርክ ጉሂን ወደ ስታንፈርድ ብሪጅ የመመለስ እድልን መርምሮ ነበር። እሱ የክለቡ የወጣት አካዳሚ ውጤት ነው። ሆኖም ግን ዘገባው ቸልሲ ትልቅ ደረጃ ላይ እንግዲህ ለማጠናከርም የሚጠበቀው የቀድሞው የአካዳሚ ኮከባቸውን ዝውውር እንግዲህ ትተውታል ይላል። ሊቨርፑል እና ሪያል ማድሪድ እዚህ ተጫዋች ላይ ከፍተኛ ፍላጎት እንዳላቸው ስለሚታወቅ ነው። የሙሪሎ አፈጻጸም ባርሴሎና እና አርሰናልን ጨምሮ የበርካታ የአውሮፓ ከፍተኛ ክለቦችን ትኩረት ስቧል። ነገር ግን ቸልሲ ከሌሎች ተፎካካሪዎች ጋር በሚደረገው ሩጫ መሪ ነው አሁን ላይ። በዘጋርዲያን ዘገባ መሰረትም በፕሪሚየር ሊግ ውስጥ ካሉ ምርጥ ተከላካዮች አንደኛው ተብሎ ተገልጿል። ከዚህ በላይ ደግሞ በዚህ የውድድር ዘመን በቸልሲ የደረሱት የጉዳት ችግሮች በተከላካይ መስመር ላይ ማጠናከሪያዎችን እንደሚያስፈልግም አጉልቶ አሳይቷል የሚል መረጃ ነው በትልቁ እየተገለጸም የሚገኘው። የተወደዳችሁ ቤተሰቦቻችን ፉአድ ባህሩ የዩቲዩብ ቻናል ላይ ትገኛላችሁ። ቆይታችሁን ከኛ ጋር ስላደረጋችሁ ደግሞ እጅግ ከልብ አድርገን ነው የምናመሰግነው። በዛሬው የእሁዱ የከሰዓት ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ ስናደርስ ቆይታን ያደረግን ከኛ ጋር ቆይታን ያደረጋችሁ በሙሉ ከልብ አድርገን ነው የምናመሰግነው። ውድ ቤተሰቦቻችን የእናንተን የውድ ቤተሰቦቻችንን ሀሳብ አስተያየት
ወደ እናንተው መልሰን እናደርሳለን። በተለይ ስምና አድራሻችሁን እየጻፋችሁ በዚህ ቪዲዮ ኮሜንት ቦክስ ስር ያደረሳችሁን ቤተሰቦቻችን በነገው ጠዋት በሚኖረው ፕሮግራማችን ላይ መልሰን ወደ እናንተው እናደርሰዋለን። ስለዚህ ሀሳቦቻችሁን ጻፉልን። ቪዲዮአችንንም ላይክ እያደረጋችሁ አበረታቱን። ቻናላችንን እስካሁን ድረስ ያልተቀላቀላችሁ ለዚህ ቻናልም አዲስ የሆናችሁ ቤተሰቦቻችን ደግሞ ቻናላችንን ሰብስክራይብ እያደረጋችሁ የተለያዩ ስፖርታዊ ጉዳዮችን ወደ እናንተ ስናደርስ እንዲደርሳችሁ እንድታደርጉ በአክብሮት ነው የምንጋብዘው። በቀጣይ ፕሮግራሞቻችን በድጋሚ መልሰን እንገናኛለን። ፉአድ ባህሩ ፕሮግራሙን እየመራው ቆይታን አደረግኩኝ። መልካም ጊዜ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኝላችሁ።